ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውድ የቻናሌ ፋሚሊዎች እንዴት ቆያችሁልኝ? ዛሬ በአዲስ ነገር መጥቻለሁ። ምንድን ነው? ዝምታ መልስ ነው የሚለው። ዝምታ ውስጥ ምን ያህል ሰዎች ታውቃላችሁ? ብዙ መልስ እንዳለ እና ዝምታ ውስጥ ብዙ መልስ አለ። እንዴት ነው ብትሉኝ፣ አሁን ለምሳሌ አንዳንድ ሰዎች አይን ያወጣ ውሸት ይዋሿችኋል። እያወቃችሁ እንዳላወቀ ዝም ትላላችሁ። ታውቁታላችሁ ውሸት እንደሆነ እኮ። ግን ያን ሰው ላለማጣት ወይም ላለማስቀየም ስትሉ ነገ ደግሞ ሌላ ቀን ነው ብላችሁ ስለምታስቡ ነገ ይሻሻላል ስለምትሉ ዝም ትላላችሁ ማለት ነው። በዝምታ ታልፋላችሁ። መልሱን እኮ ታውቁታላችሁ። መልሱ እኮ ውስጣችሁ አለ። ውሸት እንደሆነም ታውቃላችሁ። ግን ምን ታደርጋላችሁ? ዝም ትላላችሁ ማለት ነው። እና ያ ሰው ደግሞ እናንተ ዝም ስትሉ ምን አድርጎ እንደሚያስባችሁ ታውቃላችሁ? ምንም የማታውቁ የዋህ ሞኝ እንደዛ አድርጎ ስለሚያስብ ያ ውሸት ይቀጥላል። ሌላም ጊዜ ያ ውሸት ይቀጥላል ማለት ነው። ግን አይታችሁ እንዳላችሁ ብላችሁ አንድ ቀን ሲገነፍልባችሁ ያላችሁ አማራጭ ምንድን ነው? መልሱ እናንተ ጋር ነው። እና እባካችሁ በእንደዚህ አይነት መንገድ የምትዋሹ ሰዎች አንድ ሰው ስትናገሩ ዝም ካለ ውሸታችሁ ታውቆባችኋል ማለት ነው። ስለዚህ ሰው ዝም ሲል መልስ አለው ማለት ነው። እና ደጋግማችሁ ለመዋሸት አትሞክሩ። ምክንያቱም ያ ሰው ያውቃል እንዴ። ለራሳችሁ ራሱ እኮ እንዴት ነው ስትዋሹ ምን ያህል አይምሯችሁን ነው የሚወቅሳችሁ? ውሸት እኮ አይምሮን ያማል፣ የእውነት ያማል። ቁጭ ስትሉም ስትነሱ ስትተኙ አይምሯችሁን አያምም? በጣም ያማል፣ ይወቅሳችኋል። ውሸት ሁለት አይነት አለው። ለእውነት የምትዋሹት ውሸት አለ፣ ለውሸት የምትዋሹት ውሸት አለ። ለእውነታ የምትዋሹት ውሸት ምንም አይምሯችሁን አይወቅሳችሁም። ምክንያቱም እውነታ ነው። ምክንያቱም እንዲህ ብል እንዲህ ቢሆንስ ብላችሁ የምትዋሹት ነገር አለ። ስለዚህ እሱ ችግር የለውም። ውሸት ግን ጥሩ አይደለም። የሆነ ጥሩ አይደለም። የብዙን ህይወት ያመሰቃቀለ ነገር ውሸት ነው። ውሸት አይጠቅምም። እንዲህ አይነት አመል ያለባችሁ ሰዎች ውጡ ከዚህ አመላችሁ። ያ ሰው ቢያቅስ ቢረዳስ ብላችሁም አስቡ እንጂ እናንተ መዋሸታችሁ እንዲታወቅባችሁ እንደማትፈልጉ ሁሉ እንደ ዋሻችሁ እንደሚያውቁም ማሰብ አለባችሁ እናንተ። ስለዚህ ዝምታ ውስጥ መልስ አለ። አንድ ሰው አብዝቶ ዝም ካላችሁ ያውቃል ማለት ነው። እውነቱ ገብቶታል ማለት ነው። እና ከዛ መረዳት ትችላላችሁ። ደጋግማችሁ ለመዋሸት አትጣሩ። ደጋግማችሁ አትዋሹ። ለምሳሌ ቤተሰብ ሊሆን ይችላል። የሆነ ጊዜ ላይ እንዲቸግሮኛል ልጄ እንደዚህ አድርጊልኝ ወይ ብር ላኪልኝ ሊልሽ ይችላል። ቤተሰብ ወንድምም ሊሆን ይችላል፣ እህትም ሊሆን ይችላል፣ ፋሚሊ ጓደኛም ሊሆን ይችላል። ትልኪያለሽ ዝም ብለሽ አይደል? ያን ችግር ሰምተሽ ዝም ብለሽ ትልኪያለሽ። ደግሞ ይቀጥላል ከወራቶች በኋላ አሁንም እንደዛው። ተደጋጋሚ ውሸት ጥሩ አይደለም። ምክንያቱም ዝም ብለሽ ያደረግሽው እነሱ እንዳይቀየሙብሽ እነሱን ላለማጣት ብለሽ እንጂ እውነታው ሳይገባሽ ቀርቶ አይደለም። ሳትረጅ ቀርተሽ አይደለም። ታውቂያለሽ፣ ይገባሻል። አንቺ እዚህ ባትኖሪ፣ በተለይ ውጭ ያለን ሴቶች በምን ነበር የሚኖሩት? እንዴት ነበር የሚኖሩት? ማንም ላንቺ አያስብም። እሷ ነገ መታ ህይወት አላት፣ እሷ እኮ ብዙ ነገር ትታን ሄደችው የሚልሽ የለም። ከአንቺ ብቻ የሚጠብቅ ነው ያለው። ስለዚህ ባካችሁ ራሳችሁን ጠብቁ። ዝም ብላችሁ የምታደርጉት ነገር ይጎዳችኋል። እሺ። እና አንዳንዴም ዝምታ መልስ ነው። ዝም ስትባሉ ደግሞ አይን ያወጣ ውሸት የምትዋሹ ሰዎች እባካችሁ ተጠንቀቁ። ውሸታችሁ ስለሚታወቅ ማለት ነው። እና እህቶቼ ፍቅረኛም ሊሆን ይችላል። ለምሳሌ በተደጋጋሚ ጊዜ በዚህ ወጥቶ በዛ ገብቶ እንዲህ ብሎ ሊዋሸሽ ይችላል። ታውቂያለሽ እኮ እውነት እንደሆነ አይደል ብለሽ ታልፊያለሽ። እሱ ግን አንቺ ሞኝ እንዳልገባሽ ምንም እንዳላወቅሽ አድርጎ ነው የሚያስብሽ። ከዛም ይቀጥላል በሌላኛው ቀን ያ ውሸቱ እንዲሆኑ እንዲህ ብሎ በዚህ ገብቶ በዛ ወጥቶ ኦኬ ዝም ትያለሽ፣ ታልፊያለሽ። የበዛ ግን
ወደ ላይ ይላል፣ ወደ ላይ ይላል። ውሸትም ሲበዛ ያጠወለውላል፣ የእውነት ያጠወለውላል፣ ልብ ያማል። እና ፕሊስ እባካችሁ ሴትም ሆናችሁ የእውነት ወንድ ልጆች የምትዋሹ፣ ፍቅረኛቸውን የምትዋሹ፣ ጓደኞቻቸውን የምትዋሹ ፕሊስ እባካችሁ ውሸት ሲደጋገምም ያማል፣ ያቅለሸልሻል። በቃ ጥሩ አይደለም፣ ለህሊናም ጥሩ አይደለም። እና እባካችሁ ተጠንቀቁ። እንደዚህ ከማድረግ ራሳችሁን ቆጥቡ እላለሁ። አንዳንዴ ዝም ስትሉ የማይገባቸው ሰዎች እናንተ ነገን በማሰብ ነው ዝም የምትሉት። ምክንያቱም ነገ ሌላ ቀን ነው። ነገ ያ ሰው ይሻሻል ይሆናል፣ ነገ ይለወጥ ይሆናል፣ ነገ ከጥፋቱ ይማር ይሆናል። ቤተሰብም ጓደኛም ፍቅረኛም ብላችሁ ዝም ትላላችሁ። የማይገባው ሰው ግን አለ። የእውነት ነው ዝምታችሁ የማይገባው ሰው ዝምታችሁ መልስ እንደሆነ ዝምታችሁ የማይገባው ሰው አለ፣ የማይረዳ ሰው አለ። የሚገርማችሁ ስንት አይነት ሰው አለ። የእውነት ነው የምላችሁ። ዋሹ ተብለን አልተገረፍን። ይዚህናል መቀለማመድ ምን አስፈለገ? አያስፈልግም እኮ። እባካችሁ ፋሚሊዎችም እባካችሁ እኛ ስደት ከመውጣታችን በፊት በማን ነበር የምትኖሩት? እንዴት ነበር የምትኖሩ ዘመናችሁ ሙሉ? ስለዚህ እንደዛው ኑሩ እላለሁኝ። ቤተሰብም ቢሆን ጓደኛም ቢሆን ድሮ እንደምትኖሩት ኑሩ። እኛ ሰው ሀገር ብዙ ነገር አምሮን ብዙ ነገር እንትተን ሰው እየናፈቀን እህል እየናፈቀን የእውነት ነው የምላችሁ። እህል ስላችሁ የሀገራችን እህል እያማረን ብዙ ነገር እያማረን የምንኖር ሰዎች ነን። በብዙ ነገር ተጨቁነን የምንኖር ሰዎች ነን። እያመመን እንኳን መተኛት የማንችልበት ሁኔታ ውስጥ ሆነ ስራ እንሰራለን። ራስ ምታት ምናምን ተውት ነው። ከባድ በሽታ ታመን እንኳን መተኛት አንችልም። አያስተኙንም። ምክንያቱም ብር ነው የሚከፍሉት፣ ብራቸው ነው። ስለዚህ እንደዛ ሆነን እየለፋን የምናመጣውን ብር ሊያሳዝናችሁ ይገባል። እዘኑልን። ፋሚሊም ብትሆኑ ጓደኞች ማለት ነው። እዘኑልን። አትጠይቁ። በቃ ብር ብላችሁ አትጠይቁ። ቸገረኝ በዚሁ ተገለመሌ ምናምን አይመለከተንም። እኛ የራሳችን ህይወት ለማኖር እንጂ ሄድን እኮ ቤተሰብን ልናኖር አይደለም፣ ለቤተሰብ ልንኖር አይደለም። ረዥም ዓመት እዚህ ሀገር የሚኖሩ ሰዎች አሉ። በጣም ረዥም ዓመት እንዲህ ላኪ ሲል ስትልክ፣ በዚህ ታመምኩ ስትልክ፣ ባዶ እጇን ትሆንና አገሯ መግባት ስትፈልግ ስታስበው ያስቀመጠችው ብር ምን ያህል እንደሆን ስታስብ ባዶ ነው። ከዛ በዚህማ ገብቼ ምን እሰራለሁ ብላ ትቀጥላለች። እድሜ ታራዝማለች። ዘመኗን እየጨረሰች እድሜዋን እየጨረሰች ሰውነቷ እያለቀ አቅሟ እያለቀ። እንዴ እንተሳሰብ ወገን፣ የእውነት እንተሳሰብ። ማሰባል እናንተ ፋሚሊ ያላሰበልን ማን ሊያስብልን? ቤተሰብ ያላሰበልን ማን ሊያስብልን? እኛ እዚህ ነጭ ሆነን ስለምንኖር ተመችቶን የምንኖር ነው የሚመስላችሁ ነው። እኛ ፀሐይ ስለማናይ ነው፣ ፀሐይ ስለማይነካ ነው የምንነጣው። የእውነት ነው የምላችሁ እንጂ ተመችቶን አይደለም፣ ተመችቶን አይደለም። ከቤት ስለማንወጣ የፀሐይ ብርሃን ስለማናገኝ ነው የምንነጣው እንጂ ተመችቶን አይደለም። ብዙ ነገር በውስጣችን አለ፣ ብዙ ህመም በውስጣችን አለ። በጣም ብዙ ነገር ነው የሚደራረብብን። እባካችሁ ተረዱ። ጓደኛው፣ ፍቅረኛው፣ ቤተሰብ ትሆኑ እና እንተሳሰበው። እናንተ ያላሰባችሁልን ማን ያስብልን? ማንም ያስብልን እናንተ ካላሰባችሁ። ከዛ ደግሞ እንደዚህም ሆኖ ነጋገራችሁ ስትገቡ ወይ ጮህ ብላችሁ ከተናገራችሁ ወይ ዝምም ካላችሁ ወይ ለቃ መታ ነው ብለው ራሳቸው ያስለቅቋችኋል። ወይ ለቃ መታ ነው ብለው ራሳቸው ያስለቅቋችኋል። የሚገርማችሁ ራሳቸው ያሳብዷችኋል። የገዛ ቤተሰቦቻችሁ፣ የገዛ ጓደኞቻችሁ በቃ ምክንያቱም ውይ አሟት ነው፣ ውይ ጭንቅላቷ ተነክቶ ነው፣ ውይ የሆነ ነገር ሆና ነው ብለው ራሳቸው ከንፈር ሲመጡባችሁ ስታዩ የእውነት ያማል፣ ያማል። እንዳይመስላችሁ ጩኻችሁ ማውራት አትችሉም፣ ዝምም ማለት አትችሉም። ምክንያቱም እናንተ ሰው ሀገር ደርሳችሁ የመጣችሁ ሰዎች እብድ ናችሁ። እንደ እብድ ነው የምትታዩት ሀገር ስትገቡ እንጂ ለእነሱ እንደለፋችሁ ለእነሱ እንዳደረጋችሁ ማንም አያስብላችሁ። ማንም የእውነት ነው የምላችሁ። ማንም ነገ ቢቸግራችሁ 5 ሳንቲም አይሏችሁ። እስቲ ቆይ በሰው ሀገር ለፍታለች ለእኔ እስቲ ዛሬ እኛ እንድረስላት ማንም አይላችሁ። ሞልቶ ቢትረፈረፍላችሁ ዞር ብሎ አያችሁ። የእውነት ማንም ዞር ብሎ አያችሁ። ስለዚህ አንዳንዴም አብዝተን ዝም ስንል እባካችሁ ተረዱ። እኛ ዝምታ ውስጥ ብዙ መልስ አለ።
ብዙ መልስ አለ። የእውነት በጣም ብዙ ጥያቄ አለን። እኛ ዝም ስንል ወደን አይደለም። ስለዚህ ዝምታ ውስጥ መልስ እንዳለ መረዳት አለባችሁ። እባካችሁ ፕሊዝ ፕሊዝ ፕሊዝ። ጓደኛም እንደዛው ብርን ብቻ ሳይሆን ለምን ዝም አለች የጠየካትን ጥያቄ ምንም ብቻ ትጠይቀህ ዝም ካለች እንደ ሞኝ አትቁጠራት። አንቺም እንደዛው እሱ ምንም ነገር ብለሽ ዋሽተሽም ሊሆን ይችላል። ዝም ካለሽ ተይ። የእውነት እንደ ሞኝ እንዳትቆጥሪ። ሞኝነት አይደለም። አንቺ ከዚህ ውሸትሽ ተምረሽ እንድትመለሽ ሲል አንተ ከዛ ውሸት ተምራ እንድትመለስ ስትል ነው ዝም የምትል። ስለዚህ አንዳንዴም ሰው ዝም ሲል ለምን ዝም አለ ብላችሁ ማሰብ አለባችሁ። የተናገርኩት ነገር ትክክል አይደል? ያወራሁት ወሬ ትክክል አይደለም ብላችሁ ራሳችሁን መርምሩ። የጠየቋት ጥያቄ ትክክል አይደለም ብላችሁ ራሳችሁን ማስቡ። እንተሳሰቡ። እንተሳሰብ። እኛ ላይኛ ካልተሳሰብን ታዲያ ምን ዋጋ አለው? እና በስደት የምትኖሩ ጓደኞቼ፣ የኔ ወዶች እህቶች፣ ፕሊዝ ራሳችሁን አትጉዱ። ለቤተሰብ፣ ለዘመድ፣ ለጓደኛ ብላችሁ በይሉንታ ታስራችሁ የምትኖሩ፣ በዝምታ ውስጥ ተወጥራችሁ ታስራችሁ የምትኖሩ፣ መናገር እየፈለጋችሁ ዝም ብላችሁ የምትኖሩ እህቶች እባካችሁ ራሳችሁን ጠብቁ። ዝምታም እኮ ይታፈንና አንድ ቀን ሲፈነዳ መጥፎ ነው። የእውነት መጥፎ ነው። ልጆች ሆናችሁ ውሃ ገድባችሁ ታውቃላችሁ? በጭቃ እንዳይሄድ ያው መቼም ልጅነቱን ያሳለፈ ማያቅ የለም። ውሃን ገድብና በጭቃ ምን እናደርጋለን? ግድቡን እንዳይጥሱ ውሃው እንዳይሄድብን የተወሰነ ክፍተት እንሰጠዋለን መሀል ላይ። የሚገርማችሁ ያገርን በጭቃ ያገርን ይዘራሉ መሀል ላይ ማለት ነው። ከዛ ምን እናደርግበታለን? ቅጠል እናደርግበታለን እዛ ላይ። በዛ በቅጠል ውስጥ የታገደ ውሃ እየሞላ ሲሄድ በዛ እየወረደ ይሄዳል ማለት ነው። ክፍተት እንሰጠዋለን። ክፍተት የምንሰጠው ለምን ይመስላችኋል? ግድቡን ጥሶብን እንዳይሄድ ነው። አለበለዚያም በጭቃ የገነባነውን የውሃ ግድብ እዞብን ይሄዳል። ልጆች ነበር ለልጅነታችሁ ማለት ነው። ውሃው ሲሞላ ምን ያደርጋል? ጥሶት ይሄዳል። ስለዚህ የእኛም ዝምታ ሲሞላ እና ጭንቅላታችን ጋር ሲደርስ ጥሩ አይደለም። እሺ፣ ጥሩ አይደለም። ወይ ያሳብደናል፣ በሽታ ላይ ይጥለናል፣ ወይ ደግሞ እርም ሰው ብለን እንድንጠላ ያደርገናል። ስለዚህ ፕሊዝ ባካችሁ ለእኛም አስቡልን። እናንተ ቤተሰብ መሆናችሁ ጓደኛም መሆናችሁ ሌሎችም እሺ። እና አስቡ፣ ለሰው አስቡ፣ ለእህቶቻችሁ አስቡ፣ ለወንድሞቻችሁ አስቡ። የእውነት አስቡ። እኛ እንደዚህ በመድኃኒት እየታጀብን እየኖርን ኧረ አስቡ፣ እንተሳሰብ። የእውነት በመድኃኒት ኃይል እኮ ነው የምንኖረው። እግዚአብሔርን ነው የምላችሁ። እና አስቡ፣ ለሰው ልጅ ለእህቶቻችሁ አስቡ። አገር ላይ ቁጭ ብላችሁ ተንደላቃችሁ ይሄን ላኪልኝ እህቴ፣ ይሄን አድርጊልኝ እህቴ የምትሉ እናት አባት፣ እህት ወንድም፣ ፍቅረኛም፣ ምንም ጓደኛም ልጅም ይሁን አስቡ እባካችሁ፣ አስቡልን ፕሊዝ። እንተሳሰብ። ለማንኛውም ሰው ዝም ሲላችሁ ዝምታው ለምንድን ነው ብላችሁ አስቡ። ዝምታ ውስጥ ብዙ መልስ አለ። ብዙ መናገር የምንፈልገው ነገር አለ። እኛም ጮህን ማውጣት የምንፈልገው ነገር አለ። እምቅ አድርገን ዝም ያልነው እናንተን ላለማስከፋት፣ እናንተን ላለማጣት፣ ነገ ትሻሻላላችሁ፣ ነገ ሌላ ቀን ነው ብለን ከማሰብ የተነሳ ነው። እና ፕሊስ እንተሳሰብን እላለሁኝ። ሀሳቤን ከወደዳችሁት ላይክ፣ ኮሜንት፣ ሼር፣ ኮፒ ሊንክ እያደረጋችሁ አበረታቱኝ። አመሰግናለሁ ውዶቼ። ክበሩልኝ። ወዳችኋለሁ።